100,000 ብር ለምንሽ? ማለት ይህን ያህል ብር መገዛዛት ያለብኝ ነገሮች አሉ። በዛ ላይ መንቀሳቀሻ ብር የለኝም። በጣም ጥሩ። በቃ አሁን ከቢሮ እንዲልኩልሽ አደርጋለሁ። አምነን። አቤት። አመሰግናለሁ። ወደ ክፍሌ መተሽ ነበር እንዴ? ኧረ በጭራሽ። ማን ነው? አይ ምንም። ቅድም ክፍሌ በር ላይ የሆነ ሰው መስሎኝ ነበር፣ ግን ወጥቼ ሳጣራ ማንም አልነበረ። ወጃው ነው። አምነን እናቶቹ በደንብ አድርጌ ነው ማለት። እንዴት ነው ያንቺ ልብ ከገንዘብ ውጭ ሌላ ነገር ሊያስወጥረኝ ይችላል? ያ ማልቀኔው እቺ መሰሪ። እዚህ ምድር ላይ ገንዘብን የሚጠላ ሰው የለም። ሁላችንም እርስ በርስ አላወራ ነው እንጂ ከሁሉም በፊት እሱ ነው ውስጣችን ቦታ ያለው። ለምን እንደዛች? እስቲ ራስህን ተመልከት። እኔ ልጅ ጎዳኝ የፈለከው በገንዘብ ነው። ምክንያቱም እኔን ከመጉዳት በላይ ገንዘቡን ስለምፈልገው። እንዴት አይነት ውብ ነገር የተናገርሽ! ምን የምጣው ምን ነው? ቁጥረሽ አንቨርሰሪያችን ታከብሩ። ሜርሲ፣ የዚህ ልጅ ንግግር ተመልከች። እቺ ስርዓተ ቢስ ከዚህ በላይ ጨካኝ እንደሆነ አትገባኝ። ካልሆነ እገልሻለሁ። ነገር ሰምቻለሁ። ለምን የሰው ወሬ ታደርጊ? እባክህ አትጩህብኝ። ጄሪ መሰልኩ እንደ እሷ ቦታ ላይ ስቆም። እኔ ውድ ሜርሲ ነኝ። ምንድን ነው የምትፈልጊው? እንድንግባባ፣ ጄሪና አምነንን ማለየት። ለምን? ዘመድሽ ማግባቱ ሊያስደስትሽ አይገባም? ከማይግባባው ሰው ጋር ተጋብቶ ልደሰት አልችልም። ግን እኔ ያጋባዋቸው ሰው መስላኝ። አሁን ታዲያ ምን የተለየ ነገር ተፈጠረ? አንተ ወደ ውስጥ አገባም እያልሽ የከለከልሽኝ ነው? ኧረ በጭራሽ። አምነን ምን ይሁን ነው? እሺ በቃ ግባ፣ አልከለክልም። እንኳን ይሄን እኮ ስንት ነገር አእምሮዬ እንዳያስብ ከልክለሽኛል። ወይዘሮ ዛህራ በሜርሲ ምክንያት ከአቶ አምናን ቤት ልትባረር ችላለች ማለት ነው። ሜርሲ እንግዲህ በማስመሰልና በማልቀስ በድለኛለች። እየታዘዘችኝ አይደለም እንደ አክስት ቀርቶ እንደ ጄሪ እንኳን እያየችኝ አይደለችም በማለት እንግዲህ እያለቃቀሰች በማስመሰል ወይዘሮ ዛህራ ከዛ ቤት እንድትወጣና እንድትባረር ማድረግ ችላለች ማለት ነው። ነገር ግን ወይዘሮ ዛህራ ተሰናብታ እያዘነች እንግዲህ ወይዘሮ ሰማሊ ቅርታ፣ ቃልሽን አልተወጣውም፣ ልጅሽን መጠበቅ አልቻልኩም፣ ቃሌን ስላልተወጣው ያለች እንግዲህ ልብሷን ሰብስባ በምትሄድበት ሰዓት ነበረ ብሌንም እኔም ሄዳለሁ አብሬሽ ጠብቅኝ እና ዛህራ በማለት የተከተለቻት ማለት ነው። እንግዲህ አምናን በብሌን የሚጨክል ልብ የለውም። ወይዘሮ ዛህራንም መመለሱ አይቀርም በብሌን የተነሳ ማለት ነው። ብሌንን እንደ እናትም እንደ ሁሉ ነገርም የምትንከባከባት ወይዘሮ ዛህራ ናት ማለት ነው። ሜርሲም እንግዲህ ሙስጣፋ እዛ ቤት ለምን እንደመጣ በምክንያት እንደመጣ እያንዳንዱ ሁሉ ነገር ደርሳበታለች ማለት ነው። እሱም እንግዲህ እንዳላወቀ ለመሆኑ እንኳን ቢሞክር ማገዶ አትፍጀ ባክህን፣ የኔም ያንተም አላማችን ሁላችንም ተመሳሳይ ነው። ስለዚህ እያወክ እንዳላወክ ከምትሆን ሁሉም ነገር ተስማምተን አብረን አላማችንን ብናሳካ ይሻላል ነበር ያለችው። እሱም እንግዲህ ምን ነበር ቢላትም እንግዲህ ጄሪና አምናንም ማለያየት ነበር ያለችው። እሱም ዘመድሽ አይደለ ወይ እንዴት ነው እነሱን ለማለያየት የምትሞክሪ ቢላትም ያጋቧቸውም እኔ ነኝ፣ ሰው መስላይ ነበረ ያጋቧቸው፣ ነገር ግን እሷ ሰው አይደለችም፣ ስለዚህ ማለያያቸውም እኔ ነኝ ነበር ያለችው። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች ሁላችሁም ሰላም ብያለሁ። በያላችሁበት ዓለም ዳርቻ ሰላማችሁ በዘት ተረፍረፍ ይበልኝ እያልኩኝ እንደተለመደው ለቻናሉ አዲስ የሆናችሁ ሰብስክራይብ እያደረጋችሁ ነባሮች ደግሞ ላይክ እያደረጋችሁ ለምታበረታቱኝ ቅልብ ያላችሁ ውድ ኢትዮጵያን ሁላችሁንም ከልብ አመሰግናለሁ። ዴር ድራማ እንግዲህ ደስ የሚልና አስተማሪ ድራማ፣ ብዙ ቁም ነገር ያለበት ድራማ ነው ማለት ነው። አስመሳይ ሰዎች ምን ያህልን ሰው መጉዳት እንደሚችሉ እንደዚሁም ደግሞ ጓደኛ ቤተሰባዊ መስለው እንግዲህ መልካም ሰዎች በምን አይነት መንገድ ሊጎዱ እንደሚችሉ አስመሳይ ሰዎች ምን ያህል ቤቱን እንደሚበጠብጡ ነው የሚታየው ማለት ነው። እንግዲህ እሱም ሙስጣፋ ወደዛ ቤት መጥቷል ማለት ነው። እንግዲህ ሲፈን የኔ ዘመዴ ነው የቅርብ ዘመዴ ነው በማለት ነበር ከአቶ አምናን ጋር ያስተዋወቀችው። ከዛም ባሻገር ግን እናቱ በመኪና አደጋ እንደሞተችበትና ያንተን እገዛ እንደሚፈልግ ማንኛውንም ስራ ካንተ ጋር እንዲሰራ ፍቀድለት በማለት ነበር ያስማማችው። ይሄ ነገር ግን ለጄሪ አዲስ ሆኗል። ለመናገርም ተቸገረች። ምክንያቱም ከሱ ጋራ በፊት ብዙ ጊዜ አሳልፋለች። በፍቅር ብዙ ጊዜ ከሱ ጋር ስላሳለፈች መናገር ይዟታል ማለት ነው። ነገር ግን አቶ አምናን የኔና ያንተ ታሪክ ተመሳሳይ ነው፣ ሁኔታው ይለያይም ታሪካችን ተመሳሳይ ነው፣ አይዞህ ወንድሜ በሁሉም ነገር ካጠገብ ካለው ብሎት ነበረ። ነገር ግን ሜርሲም እዛ ቤት አልነበረችም። እሱ ሲመጣ ሲፈን ክፍል እንግዲህ የነሱ ለብቻቸው እንግዲህ ሲፈንም የሟች ልጅ እንደሆነች ስለታወቀ ስለዚህ የዳፍኔ ልጅ ስለሆነች ስለዚህ አንዳንድ ነገሮችን ልንማከር ይገባል
ወይዘሮ ሞርዚናን እንዴት አርግተን ነው የምናስወግደው? እንደዚህም እንግዲህ ጄሪንም እንዴት አርግተን ነው የምንጎዳት? በማለት እንግዲህ ለመካከር ስትሄድ ነበር አልጋ ላይ ቁጭ ብለው ሁለቱን ያገኘቻቸውና እንግዲህ በጣም ነው እየደነገጠችው። ምንድን ነው እየተካሄደ ያለው? አንድ ቀን ውጭ ላይ ባድር ጭራሽ 1 አመት ውጭ ላይ አደርኩ መሰለኝ እኮ ምን እየተካሄደ ነው? ብዙ አዳዲስ ነገር አይን እያየ ነው ነበር ያለችውና ሲፈንም እንግዲህ አይዞሽ ወይዘሪት ሜርሲ አትደንግጪ፣ ወንድሜ ነው የቅርብ ዘመዴ እኔን ለማየት ነው የመጣው ነበር ያለቻት። እሷው እንግዲህ ነው እንዴ በጣም ደስ ይላል፣ ሜርሲ ይባላለሁ ነበር ያለችውና እሱም ሙስጠፋ እባላለሁ አትደንግጪ፣ ምን ነው እኔ ማስደነግጥ ሰው ነኝ እንዴ ነበር። አይ እሱስ ቀለል ያልክ ሰው ነህ፣ በቃ ተጫውቱ በማለት ነበር እንግዲህ ወደ ታች ወደ ክችን ወርጄ ሴቶቹን አንዳንድ ነገር መጠየቅ አለብኝ። እዚህ ቤት ምን እየተካሄደ ነው? እቺ ሰው እንዳለችው ይሄ ሰው ወንድሙ አይደለም፣ የሆነ ያሰበችው ተንኮል አለ። ሳት ቀድመኝማ ለቀድማት ይገባል ነበር ያለችውና እንግዲህ ወደ ኩሽና ስትሄድ እንግዲህ ወይዘሮ ዛህራና ብሌን አንድ ላይ ነበሩና ብሌን እንግዲህ እናቴ ዛሬ ተኝቼ አረፈርኩ መጥቼ ያረዳውሽም እያለቻት እሷን እያወራቻት ነበር። እንደዚሁም እሷ በተኛችበት ቃል ገብቶ እንግዲህ እያያት እየዞራት ደግሞ እንዴት አባቷ ታምራለች፣ እችንማ በእጄ ማስገባት ያለብኝ እያለ ነበርና ነገር ግን እናቴ አንቺ ነበርሽ እንዴ ክላሴ የገባሽው? የሆነ ሰውማ ክላሴ ገብቷል ነበር ያለቻት። እሷም አይ ልጄ ጸሎት አድርጊ፣ ምንም የለም እኔ አልመጣሁም ደግሞ ወደ አንቺ ክፍል ነበር ያለቻትና በዚህ መሀል ነበር ጄሪ መታ ሴቶችዬ ዛሬ ከእናንተ ጋር መሆን ፈልጋለሁ ተስማምተን ለምን እቺን ሜርሲ የምትባል ጭራቅ አናናድዳትም? እሷ ስትመጣ ሁላችንም ዝም እንበላት፣ እኛ እርስ በራሳችን እንሳሳቅና እናናዳት ነበር ያለችውና ወይዘሮ ዛህራም እንግዲህ ሜርሲን ማናደድ ደስ ስለሚላቸው እሺ በማለት እንግዲህ ከብሌን ጋር ይስማማሉ ሶስቱም ማለት ነው። እነሱ ኩሽና ላይ ቁጭ ባሉበት ጊዜ ነበረ እንግዲህ ሜርሲ ሰዎች እየደህና ናቸው ወይ ብላ ስትገባ ሁሉም ዝም አሏት ማለት ነው። ምን ነው ዝም አላችሁኝ ብትልም እንግዲህ ጄሪ ነበረች በማመናጨቅ በቃ ዝም አልን ማለት አንቺን ማናገር አንፈልግም ማለት ነው። ስለዚህ አንቺ ማናገር አንፈልግም ማለት ደግሞ ውጥት ማለት ነበረብሽ ነበር ያልቻትም። አንድ ቀን ውጥቼ ውጭ ስላደርኩ ነው ትቼሽ ስላደርኩ ነው እንደዚህ ተቀየርሽብኝ፣ ተይ እንጂ ጓደኛዬ ነበር ያለቻትና እኔ ጓደኛሽ አይደለሁም ሂጂ እዛው ጓደኛሽን ፈልጊ በማለት ነበር ጄሪ ያመናጨቀቻት ማለት ነው። እንግዲህ ሌሎቹም ሙድ እያዙባት እየሳቁባት ጄሪን ሜርሲን እረር ቀጠል እያደረጉና እያናደዷት ነበረ ማለት ነውና እንግዲህ እቺን አሮጊትማ እንደዚህ ያልተዋትም እቺ ሙጢቂት ባለቻቸው ነገር ሰምተው እኔ ላይ ሙድ ይዙብኛል ብላ እንግዲህ ተናዳ ወደ ታች ስወርድ ነበረ። ጄሪና ሙስጠፋ እንግዲህ ደረጃ ላይ ቆመው እያወሩ ነበረ። እሱም እንግዲህ ብሩን አስገብቼልሃለሁ ከእንግዲህ ግን ወደ ህይወቴ እንዳትገባ ውልቅ በል ነበር ያለችው። እሱም በህይወቴ እስካለውና አፈር እስካልተጫነብኝ ከዚህ ቤት የትም አልሄድም የትም አልወጣም ነበር ያላትና ነገር ግን አቶ አምናንንም ብሩን በመጠየቅ 500 ሺህ ብር ያው ለምንድን ነው ቃልን የላክሽብኝ? አንቺ ለምን አልጠየቅሽኝም ነበር ያላትና አፈሬ እኮ ነው ምናልባት ትቆጣኛለህ ብዬ ሺህ ነው ነበር ያለችው እሷ። እሱም እንግዲህ ምን አልነበር የፈለግሽው ቢላትም 500 ሺህ ብር ነበር ያለችው ቀለል አርግታ። እሱም እንግዲህ እሺ ይሄ ሁሉ ብር ለምንድን ነው ቢላት ያው መጓጓዣም የለኝም መንቀሳቀስ አለብኝ አንዳንድ ማሟላቸው ነገሮች አሉ ነበር ያለውና ያለችው እሷ። እሱም እንግዲህ እሺ ብሩን አስልክልሻለሁ በማለት እንግዲህ ያላት ነው። እሷም አመሰግናለሁ ብትለው ግዴታ የተወጣሁት ምስጋና አስፈልገው ነበር ያላት። ነገር ግን ያንን ብር ቀበል ብላ እንግዲህ ለሙስጠፋ ነበር አስገብቼልሃለሁ ሁለተኛ ወደ ህይወቴ ውስጥ እንዳትገባ ውጣልኝ ያለችውና እሱም ገንዘብ ወዳድነሽ አንቺ ነበር ያላት። ጄሪም እንግዲህ ማንም ገንዘብ የሚጠላ የለም አንተም እኮ ገንዘብን ብለህ ነው ዛሬ እኔን ከህይወቴ ልታፈናቅለኝ ከትዳሬ ከያዝኩበት ደህና ተቀመጥኩበት ካልኩበት ቦታ ልታፈናቅለኝ የመጣኸው ብትለውም እንግዲህ አትዋሺ አቶ አምናንን አትወጂውም ብሩን ነው የምትወጂው እያላት እንግዲህ ሲከራከሩ ወይዘሪት ሜርሲ እነሱ የሚያወሩትን ነገር ሁሉ እያንዳንዷን እየሰማች ነበርና በጣም የተገረመችው ጠርጥር ያለው ይሄ ሰውዬ ቀላል ሰው አይደለም እንዴት ነው አነጋገሩ ደግሞ የሆነች ትልቅ አሮጊት በውስጡ አለች መሰለኝ እያለች እንግዲህ ተደብቃ እያዳመጠቻቸው ነበረ። ጄሪም እንግዲህ በቃ ከዚህ ቤት ውጣና ሂድ ምን ትፈልጋለህ እያለችው ነበር። እሱ ግን የትም አልሄድም መቼም ድረስ አንቺን አልፋታሽም ነበር ያላት። እንግዲህ ከስንት ዓመት በኋላ እኮ ነው የተገናኘው ምን ፈልገን መቼ ድረስ ነው እዚህ ድረስ የምትቀመጠው ብትሉ እንግዲህ አመቱም ይሰራልሻል አንቨርሰሪያችንን ልታከብሪልን ነው በማለት እንግዲህ እሷም ሂድ ብያለሁ ከዚህ ሂድ ስትለው እንግዲህ በጥፊ ነበር ድርግም ያደረገባትና በጣም ነበር የተናደደችው። እንግዲህ እያለቀሰች የተመለሰችው እሷ ስትመለስ ሜርሲ በመደበቅ እንግዲህ ከኋላዋ ነበር መለስ ብላ እሺ አቶ ሙክታር ሙስጠፋ ነበር ያለችውና
እንግዲህ እሱም እሺ ምን ፈለግሽ ያላት በጣም በመደንገጥ አይዞክ፣ አትቆጣ፣ አትኮሳተር፣ እኔ ደግሞ ጄሪ አይደለሁም፣ እኔ ወይዘሪት ክብርት ሜርሲ ነኝ ነበር ያለችው። እና ምን ፈልገሽ ነው ብላትም ይልቁንስ አንተም እኔም አላማችን አንድ ይመስለኛል፣ ስለዚህ ያወራችሁትን ነገር ሁሉ ሰምቻለሁ ነበር ያለችው። እነሱ እንግዲህ ለምንድን ነው ተደብቀሽ ሚስጥር የምታዳምጪው ቢላትም እባክህ እኔ መንገድ ሲሄድ ነው እየሰማችሁ፣ ተደብቄ አይደለም፣ ለምን እንደመጣ ከአላማክ ድሮን ገብቶ ነበረ፣ የኔ እናንተ አላማችን ደግሞ አንድ ነው ነበረ ያለችው። እና ምንድን ነው አላማሽ ቢላትም እንግዲህ አምናንና ሜርሲ ማሳካት ነው፣ አምናንና ሜርሲን ያው ማለያየት ነው ነበር ያለችው። እና እሱ እንግዲህ አላቅም ምን ለማለት እንደፈለሽ ቢላትም እባክህ ማገዶ አትፍች፣ ይሄን እያወቅ እንዳላወቀ የሆነክበትን ጊዜ ሁሉን ነገር ሰርተን ጨርሰን ነበረ፣ ስለዚህ ተስማማ፣ ብትስማማ ይሻልካል ነበር ያለችው። እሱም አዎ እሺ ለራስሽ ስትይ ልታግዥኝ ይገባል፣ ይሄንን ነገር እኔም አግዝሻለሁ በማለት እንግዲህ አምናንና ጄሪን ለማለያየት እሱም ተስማምቶበታል። ነገር ግን እዚህ ቤት ይሄንን ነገር ሲፈን ታውቃለች ብትለውም አይ ሲፈን አታውቅም፣ እንድታውቅም አልፈልግም፣ ይህንን ነገር ደግሞ እሷ ካወቀች ነገሮችን ሁሉ ታበላሽብኝና ከዚህ ቤት ልወጣ እችላለሁ ነበር ያለው። ስለዚህ ሜርሲ እያንዳንዱ ሚስጥር ይዛበታለች ማለት ነው። ሙስጠፋ እንግዲህ አንድ ነገር ቢል እዚህ ጋር ሜርሲ ሄዳ ለሲፈን ይሄን ሚስጥር ትነግርበታለች። ምክንያቱም አንደኛ ነገር ጄሪን እያስጨነቃት እንደሆነ፣ ከሷ ብር እየተቀበለ እንደሆነ፣ የሷ የድሮ ፍቅረኛዋ እንደሆነም እንግዲህ ለሲፈን ከነገረቻት ሲፈን እንግዲህ ይህንን አላማ ልታሳካ ነው የመጣው፣ እኔ የመጣው እኮ እዚህ ቤት ለሌላ ነው ነበር ብላ ነው እንግዲህ የምታባረው። ሊጣሉም ይችላሉ ማለት ነው። እሷም እንግዲህ ከጀርባዬ ሌላ ነገር እንደማታደርግ ተስፋ አለኝ እያለችው ነበርና እሱም አይ አብሽሪ ችግር የለውም ያንቺን እውን አደርግልሻለሁ፣ የፈለግሽው ነገር ሁሉ አላማሽ ሁሉ ይሳካልሻል ነበር ያላት። እሷም ተስፋ አደርጋለሁ ነበር ያለችውና አንዳንድ ነገሮች እንግዲህ ሲፈን ጋራም አውርተው ጨርሰዋል። ሜርሲም እንግዲህ በእጇ አስገብተዋለች። ሜርሲ እንግዲህ ከሰዎች ጋር ለመግባባት በጣም ቅርብ ናት። በዛም በዚህም ብላ በቃ ሁላቸውም ሴቶችንም ወንዶችንም በጣም ነው በእጃቸው የምታስገባቸው። ሚስጥራቸውን ለመያዝ ደግሞ በጣም ነው የምትቸኩለው ማለት ነው። የሁሉም ሚስጥር በቃ ሁሉም በእጇ ውስጥ ናቸው። ሲፈን በሷ እጅ ውስጥ ናት ያለችው። ምክንያቱም ወይዘሮ ሰማያልን ስትገላት ቪዲዮ ይዛለች። አንደኛ ደግሞ ሙስጠፋን እዛ ቤት ያመጣችው እሷ እንደሆነች ደርሳበታለች ማለት ነው። ስለዚህ ደግሞ ሙስጠፋን በእሷ እጅ ውስጥ ነው ያለው። ምክንያቱም እሱም እዛ ቤት የመጣው ሌላ አላማ ነው። ነገር እሱ ግን ሌላ አላማ ሌላ ስራ እየሰራ ነው የሚገኘው። ጄሪን እያስጨነቀ ጄሪን ገንዘብ እየተቀበለ ነው የሚገኘው ማለት ነው። እና እያንዳንዳቸው ሚስጥር እንግዲህ በእሷ እጅ ላይ ነው የሚገኘው ማለት ነው። እና እንግዲህ እንደዚሁም ወይዘሮ ሞርዚና እንግዲህ ወረቀት ጽፋ ለቃል ሰጥተዋለች ማለት ነው። ቃልንም እንግዲህ ይሄን ወረቀት ሄድና ለወይዘሪት መርሲ ባሏ እንደላከላት አርግተክ ስጣት ያለችው። እንግዲህ ይሄ ደብዳቤ በጣም ከባድ ደብዳቤና ሜርሲን የሚያስደነግጥ ደብዳቤ ሊሆን ይችላል ብዬ ነው የማስበው። እሱም እንግዲህ ለምን ቢል የተባልከውን ብቻ አድርግ ነበር ያለችውና እሱ እንግዲህ እሺ ወይዘሪት ሞርሲና አደርጋለሁ በማለት ደብዳቤውን ተቀብሎ ወጥቷል ማለት ነው። ይሄ ደብዳቤ እንግዲህ ለሜርሲ ሲደርሳት ምንድን ነው የሚፈጠረው? ሞርዚና ምን አይነት ሚስጥር ላይ እንደደረሰችው የሆነ የደረሰችበት ሚስጥር አለ ማለት ነው ሞርዚና። ምክንያቱም አሽገዋለች፣ ማንም እንደማይከፍተው ማንም እንዳያየው በማስጠንቀቅ ነበረ እንግዲህ ሂድና ለሜርሲ ሰጣት ያለችው። እሱም ተላላኪዋም ተከፍሎትም ስለሆነ እዛ ማል የሚሰራው ቀጥታ እንግዲህ እሺ ብሎ ትዕዛዙን ተቀብሎ ነው የወጣው ማለት ነውና እንደዚሁም ብሌን እንግዲህ ብሌንና አምናን አሁንም አብረው እንዳሉ ነው የሚያሳየው። አምናን እንግዲህ የልጅ አባት ሊሆን ቢሆንም ከጄሪ ጋር አብሮ ቢሆንም ነገር ግን በጣም ደስተኛ የሚሆነው ብሌን ጋራ ነው። ብሌን እንግዲህ ውጭውን እየወለወለች ባለችበት እያጸዳች ባለችበት ሰዓት ነበር ሲመጣ እንዳትገባ ቆይ ድረቅ ያለችው ነበርና እሺ ወይዘሪት ብሌን ወደ ቤቴ እንዳልገባ መሆን እየከለከልሽ ነው በማለት እንግዲህ ቆም ብሎ እያወራት ነበረና እንግዲህ እንደዚሁም አንዳንድ ነገሮችን እንደባለፈው ደስ የሚል ጊዜ ማሳለፍ አላማርሽም? ወተን አንድ ጊዜ ደስ የሚል ቀን ጊዜ እናሳልፍ እንደባለፈው እያላት ነበር። እሷም ይናፍቀኛል እያለችው እንግዲህ አንዳንድ ነገሮች እያወሩ ባሉበት ሰዓት ነበረ ጄሪ በርቀት እየተመለከተች ነበረ። ሜርሲም የወንድሜ ልጅ አሁንም ከዚህ ከቆንጅዬ ልጅ ጋር ያለው ሲጀመርም እሷ ናት የምትገባክ እያለች እንግዲህ አሾልቃ እያየቻቸው ነበረ። በጣም እንግዲህ የሚያስደነግጠውና የሚያሳፈረው ወይዘሮ
እናት ዛህራን ከዚህ ቤት ውጪልኝ ብሎ ማመናጨቁ ነው። እኔ ጥሩ ሰው መስለሽ ነበር እንደ እናቴ ማሽ፣ ስለዚህ አንቺ ደግሞ ክብረ ቢስ ነሽ፣ ከዚህ ቤት ውጪልኝ በማለት ነበር ያመናጨቃት። ወይዘሮ ዛህራን በጣም በመናደድና በማልቀስ እንግዲህ እቃዋን ይዛ ለመሄድ ተገዳለች ማለት ነው። ቢሆንም ግን ብሌንም እኔም ከእናቴ ጋራ ነው የሚሄደው በማለት ሻንጧን ይዛ ተነስታለች። ይህን ነገር ግን አምናንም በጣም አስደንግጦታል ማለት ነው። ቀጣይ ምን ይሆናል የሚለውን እጅላችሁ እመመጣ ይሆናል። እስከዛው ድረስ ቸር ሰንብቱልኝ።